50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንግዲህ አሁን ግልጽ እየሆነ እየመጣ ነው የኢራን ጦርነት አካሄዱ ምን እንደሆነ በደንብ ነው እየገባን ያለው። እንግዲህ ዋነኛው የጦርነቱ ጨዋታ መሰረት የሚያደርገው የዶላርና የነዳጅ ሀብትን ዓለምን መቀየር ነው። የዓለምን ጉሮሮ መንቀል ነው። ውድ ቤተሰቦቼ እንደቀላል እንዳታዩት ነግራችኋለሁ። ከዚህ በኋላ ዓለምን የሚቆጣጠሩበትን መንገድ በደንብ አድርገው ነው እየሰሩ ያሉት። ወዴት አቅጣጫ እየሄደ እንዳለ ግልጽ ነው። ስለዚህ አሁን ጥቃቱም ድብደባውም ምኑም እየተካሄደ ያለው ልብ በሉ የኃይል ማዕከላት ላይ ነው። ስለዚህ የኃይል ማዕከላት ከመካከለኛው ምስራቅ እንዲወጣ ይፈልጋል። የመጀመሪያው ነገር እሱ ነው። ያንን የሚፈልጉ አካላት ያንን ጨዋታ ማሸነፍ በጣም የሚገርም ጨዋታ ነው እየተጫወቱ ያሉት። ለምሳሌ እንደነ ሼል የሚባሉ ተቋማት እንደነ ቢፒ የሚባሉት ሌሎችም ዓለም አቀፍ የኃይል ተቋማት ምንድነው ከጀርባ እየሰሩ ያሉት? ውድ ቤተሰቦቼ ያንን በደንብ አድርጌ አሳያችኋለሁ። እሱ ብቻ አይደለም፣ ፕሬዚዳንት ትራምፕ ላይም ጨዋታውን ተጫውተውበታል። ሰውየው በጣም መከራ የሆነ ሰው ማለት ሳያሰላስል ሳያጠና ነው ይህን ጦርነት እያደረገ ያለው። A rare rebuke of Israel from the US president. Donald Trump says he knew nothing about Israeli attacks on Iran's South Pars gas field, the largest in the world. Becky, before we saw President Donald Trump's response, we had heard from 2 Israeli officials that the attack was coordinated with the United States. And that, of course, is no surprise. Since the very first opening strikes nearly 3 weeks ago now, Israel and the U.S. have been coordinated on nearly every aspect of this. And that's not only a testament to the relationship between the U.S. and Israel at the political and military levels, it's also simply necessary to carry out these attacks with so many moving parts in the air, and in the sea all at once. So Israeli officials say the attack on the South Pars gas field was coordinated with the U.S. and it was intentionally targeted at gas and electricity infrastructure, not at oil infrastructure. ከትላንትም ዛሬም እያያችሁት እንዳላችሁት ግልጽ የሆነው ነገር ነው ይዞ እየመጣ ያለው እስራኤል ባይዘዌይ ቀጥሎ ለዓለም ግን በጣም የሚያሳዝን ነው የሚሆነው። ነግራችኋለሁ፣ ታያላችሁ። አሁን ነዳጅ በበርሜል እስከ $200 ከ150 እስከ $200 እንዲሸጥ ነው እቅዳቸው። ለምንድን ነው ያ? ወደ በኋላ መጥቼ ነግራችኋለሁ። ዓለምን እንዴት እንደሚቆጣጠሩበት አሳያችኋለሁ። እንዴት የዓለምን ጉሮሮ በእጃቸው እያስገቡ እንደሆነ ታያላችሁ ማለት ነው። እኔ በመጽሐፌ ላይ በየ20 ዓመቱ የያዟቸው እቅዶች ብዬ ያስቀምጥኳቸው አሉ። ለምሳሌ በ2000 ዓመተ ምህረት መግቢያ ላይ ሴፕቴምበር 11ን ከፈጠሩ በኋላ የመስከረም 11 ጥቃት ከተፈጠረ በኋላ ሆን ተብሎ ነው የተፈጠረው። ከዛ በኋላ የ2003 የኢራቅ ጦርነት የሌሎችም እንደዛም እዛ አካባቢ ላይ መካከለኛው ምስራቅ ላይ 2011 ግጭት የነ ሊቢያን ሁሉ ኦርደር ሁሉ አበለሻሹ። ከዛ 2020 መጣ። በየ20 ዓመቱ ነው ያልኳችሁ። 2020 ላይ ኮቪድ ዓለምን እንዲቆጣጠር አደረጉ። ከ2020 እስከ 2040 ደግሞ እቅድ ይዘው ነው የሚሰሩት። ስለዚህ በያዙት እቅድ መሰረት ይሄኛው የኢራን ጦርነት እንዲቀሰቀስ የሚፈልግበት ዋነኛው ምክንያት የነዳጅ አቅምን እና የተፈጥሮ ጋዝንና የዓለምን የኃይል ተፈጥሮን ጉሮሮ ማነቅና መያዝ ነው። ስለዚህ ይሄንን ጨዋታ ላይ ትራምፕ ገብቶላቸዋል። ትራምፕ እጁን አስገብቷል። ይሄ ሲጃጃል ማለት ነው። ይሄን ጨዋታ ላይ ስበው አስገብተውታል። መውጫ ቀዳዳውን የጠፋው ሰውየው። ምክንያቱም ጦርነቱ እንዲሁ በቀላሉ የሚሰላ አይደለም። አሁን ባለበት ሁኔታ ላይ ምንም አያቅም። የሚገርማችሁ የእስራኤል በኢራን ላይ ድብደባ እንደምትፈጽም አናቅም ነበረ ነው የሚለው ትራምፕ ራሱ ላይ። አዩ ምነግራችሁ ነው ጨዋታው እንዴት እንደተቀየረ። አሁን የተደረገው ነገር ምንድነው ብላችሁ ስታዩ እስራኤል ናት ነገርየውን ያደረገችው። እስራኤል በዓለም በጣም ትልቁ የሆነውን የኢራንን ሳውዝ ፓርስ የሚባለውን የተፈጥሮ ጋዝ መሬት ላይ ጥቃት ፈጸመች። ያንን ማሳ ጥቃት አደረሰች። ኢራን ደግሞ የዚህ በቀል ውጤት በማለት የባህረ ሰላጤው አገራት ላይ የኃይል ማከማቻዎች ላይ አጸፋ እርምጃ እየወሰደች ነው ያለችው።
በዚህም የተነሳ በዓለም ላይ ከፍተኛ ክራይሲስ ነው እየገባን ያለነው። በዛሬው ዕለት ብቻ እንኳ የነዳጅ ዋጋ በአውሮፓም በሌሎችም ዓለማት ላይ ሰማይ ጥግ ነክቷል። ኢራን ይሄንን ስታደርግ ያረገቻቸው እንግዲህ የደበደበቻቸው እስካሁን ድረስ የተመቱትን ጣቢያዎች ስታዩ በጣም ነው የምታዝኑት። በደቡብ ፓርስ በሳውስ ፓርስ የጋዝ መስክ ላይ የኢራን ትልቁ የዓለም በጣም ትልቅ ነው፣ ግዙፍ ነው፣ የተፈጥሮ ጋዝ ማዕከል የሆነ ቦታ ነው ይሄ የደቡብ ፓርስ ግዛት። በዚህ መስክ ላይ የደረሰው የአየር ጥቃት መሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። ሌላኛው ሁለተኛው ደግሞ መልሳ ኢራን የኳታርን የጋዝ ማዕከል ላይ የኢራን አጸፋዊ እርምጃ ተደረገ። ይሄም እንግዲህ ኢራን በደቡብ ፓርስ ላይ ለደረሰው ጥቃት አጸፋዊ ምላሽ በመስጠት በኳታር የሚገኘውን በጣም ትልቅ ነው ኤልኤንጂ ወይም ፈሳሽ የተፈጥሮ ጋዝ ማዕከልን ነው የደበደበችው። ከዛ የራስ ላፋን የሚባል አለ። ይሄንንም የቦሊስቲክ ሚሳኤል ደበደበች ማለት ነው። እንግዲህ ተመልከቱ፣ ክራይሲስ በክራይሲስ። እነዚህ ማለት አሁን የኳታር ማለት ነግራቸዋለሁ በዓለም ከፍተኛ 20% የሚሆነውን የዓለም የተፈጥሮ ጋዝ አቅራቢ ቦታ ነው። ማዳበሪያው፣ ሌሎች ነገሮች በጠቅላላ ከዚህ ነው እንግዲህ አስቡ። ስለዚህ ይህንን ነው የመጣችው። ከዛ ቀጥላ የኳታር ተቋማት ላይ ከፍተኛ ጉዳት አደረሰች ኢራን። በኳታር ላይ ራስ ላፋን ኢንዱስትሪያል አካባቢ ላይ በኢራን ጥቃት ምክንያት ሰፊ ጉዳትና በጣም ከፍተኛ እሳት ወደ ሰማይ የጎነበት ጥቃቶችን የፈጸመችው የካታር መከላከያ ሚኒስትር ይሄን አረጋግጦ በካታርና በኢራን መካከል ያለው ዲፕሎማቲክ ሪሌሽንሺፕ ወዲያው ተቋርጧል። ስለዚህ ከሀገሪቱ ላይ የኢራን ዲፕሎማቶችን እንዲወጡልኝ በሚል ዲክሌር አድርጋለች። ከዚህ ጋርም ተያይዞ የነዳጅ ዋጋ በዓለም ላይ በእጅጉ አሻቀበ። ዛሬ በኢራንና በአካባቢ የነዳጅ ማዕከላት ላይ እየደረሰ ያለው ጥቃት በዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። የብሬንት ድፍድፍ ነዳጅ ብሬንት ክሩድ ኦይል ከ$115 በላይ ነው ውድ ቤተሰቦች የተሸጠ ያለው ዛሬ። በጣም ያሳዝናል ይሄ የምትመለከቱት። ከዛ በኋላ የአስሉዬህ የሚባል የፔትሮ ኬሚካል ማዕከል ጉዳትም እንደዚሁ ሰሞኑን በደቡብ ኢራን የምትገኝ ለጋዝ ማቀነባበሪያ ወሳኝ የሆነች የአስሉዬህ ፔትሮ ኬሚካል ማዕከል ላይም የደረሰው ድብደባ የኢራንን የሀገር ውስጥና የኤነርጂ አቅርቦት አደጋ ላይ ጥሎታል። ከዛም የሆርሙዝ ስትሬትና የባህር ላይ አቅርቦት መስተጓጎልም እንደዚሁ የኃይል አቅርቦት ችግር እየፈጠረ ነው ያለው። ኢራን በሆርሙዝ ስትሬት በመቆጣጠር የነዳጅ መርከቦች አደጋ ላይ ጥለዋለች። ከጦርነቱ መጀመሪያ ጀምሮ ከ20 በላይ የንግድ መርከቦች ጉዳት ደርሶባቸዋል። የካርግ አይዝላንድም እንደዚሁ ዋነኛው ነው። የአሜሪካ ኃይሎች በኢራን 90% የድፍድፍ ነዳጅ ኤክስፖርት የሚያልፍበትን ካርግ አይላንድን ደሴቱን በወታደራዊ ንብረቶች ላይ ያነጣጠረ ጥቃት ፈጽመዋል። ያም የነዳጅ ማከማቻ ታንኮቹን አልመቱም፣ ጥንቃቄ አድርገዋል። እዚያ ከተመታ ደግሞ አበቃ የዓለም ጉዳይ ማለት ነው። ስለዚህ እነዚህ ጥቃቶች ከፍተኛውን የሆነ ቁማር የሚዘውሩትን ሰዎች በር የከፈቱ ነገሮች እንደሆነ ታያላችሁ ማለት ነው። የሆኑ አካላት ለዚህ ጨዋታ በጣም ከፍተኛ ስራ እየሰሩ ነው ያሉት። ውድ ቤተሰቦቼ የዓለም የነዳጅ የጋዝና የኤነርጂ ቀውስን በመፍጠር ምስጢራዊ ቡድኖች ወይም ተደብቀው የሚንቀሳቀሱ አካላት ሲክሬት ሃንድስ የራሳቸውን ጥቅም የሚጠብቁበት ጊዜ ነው። አሁን ይሄ ጦርነቱ ላይ ይሄንን አሁን ዓለምን ኢኮኖሚ በማነቅ ዓለም ከነሱ ቁጥጥር ውጪ እንዳትወጣ የሚያደርጉበት ነው። ይሄንን ጨዋታ ነው ትራምፕን ስበው ያስገቡት። የሚገርማችሁ ማለት ነው ሰውየው ብዙ ስለማያነብ ጭንቅላቱን በነጋዴ በብር ላይ ብቻ የሚያተኩር ልክ ቬኔዙዌላ ላይ ያደረገውን እዚህ መጥቶ እንደማያደርግ ቀለል አድርጎ እንዲያስብ ካደረጉት በኋላ እሱም ሰሞኑን ሲናገር አውሮፓዎቹ ይሄንን ሲክሪት ቡድኖች ማለት ነው ያው የአውሮፓ መንግስታት አሉ፣ ሲክሪት ቡድኖች አሉ። አሁን ሲክሪት ቡድኖቹ ናቸው ይሄን የሚያደርጉት። ስለዚህ ምን አደረጉት? ጨዋታ ላይ የኤስኤስ ቀጥል ጎበዝ አሉት፣ አስገቡት። ከዛ በኋላ ምንድነው በአራዳ ቋንቋ ተሸበለሉበት። ማለትም አሁን ትላንት ራሱ ሲናገር ሰውየው ምንድነው ያለው? ጎበዝ ቀጥል አሉኝ። ከዛ በኋላ አሁን መጨረሻ ላይ ነውና እርዱኝ ብዬ ስል የኔቶ አባላት ሌሎቹም ወደ ኋላ ፈገፈጉብኛል። ለምን? ጨዋታውን እነዚህ ሲክሪት ሃንዶች ናቸው ሀገሮቻቸውን እንዲያሸንፉላቸው፣ እንግሊዝ፣ ጣሊያን፣ ፈረንሳይ እንዲያሸንፉ አይደለም ፍላጎታቸው። ከእንግሊዝም ከፈረንሳይም ከጣሊያንም ከሩሲያም ከቻይናም የተውጣጡ ሲክሪት ሃንዶች አሉ። የዓለምን ኢኮኖሚ የተቆጣጠሩ አካላት አሉ። የዓለምን ኤነርጂ የተቆጣጠሩ አካላት አሉ። እነዚህ የዓለምን ኤነርጂ የተቆጣጠሩት አካላት ትራምፕም እንዲያሸንፍ አይፈልጉም፣ ሌላውም እንዲያሸንፍ አይመለከታቸውም። እዛ ላይ እነሱ የሚፈልጉት የኤነርጂውን ኃይል አሁን ጉሮሮ የዓለምን ጉሮሮ ማነቅ። ለዚህ የሚሆነውን የሚነገሩ ነገሮች አሉ። ስለዚህ ከነዚህ መካከል አንደኛው የነፃ ኤነርጂ ወይም ፍሪ ኤነርጂ ቴክኖሎጂዎችን መታፈን ነው። አብዛኛው ጊዜ እንግዲህ በሴራ ትንተና ላይ የተቀመጡት የሚነሱ ትንተናዎች በኒኮላስ ቴስላ እና በሌሎችም ሳይንቲስቶች የተሰሩ ነፃ ወይም በጣም ዝቅተኛ ዋጋ ያላቸው የኤነርጂ ምንጮች በነዳጅ ኩባንያዎች እንዲሁም ደግሞ በስልጣናት ላይ
ባሉ አካላት ሆን ተብለው ታፍነው የተቀመጡ እንዳሉ ይታወቃሉ። ስለዚህ አሁን በእንደዚህ አይነት አጋጣሚ ላይ እነዚህ ቴክኖሎጂዎቻቸው በዓለም ላይ ወጥተው እንዲሄዱላቸው የሚፈልጉት አካላት at the same time ከዚህም ቴክኖሎጂ ተጠቃሚ ናቸው። እንደገናም ደግሞ አሁን ከምንም ይጠቀማሉ፣ ከነዳጅም ይጠቀማሉ። ለምን? ሁለቱም ቴክኖሎጂዎች ሁለቱም በእጃቸው ላይ ነው ያለው። ስለዚህ የነዳጅ ዋጋ ዓለም ላይ በከፍተኛ ሁኔታ በጨመረ መጠን አሁን ሰው በነዳጅ ላይ ያለው ስጋቱ እየጨመረ ስለሚመጣ አማራጭ የኃይል ምንጮችን ወደ መፈለግ ይገባል። የት ነው ያለው? ሲክሪቱ ሃንድ ላይ እነዚህ ቴክኖሎጂዎች እነዚህ ኃይል አማራጮች አሉ። ወደዛ ዓለም የምትገባበትን ነገር ዲዛይን ያደርጋሉ። ስለዚህ ዓላማው የነዳጅና የጋዝ ጥገኝነትን ቀለል አድርጎ አሁን ባለው በሲክሪቱ ሃንድ ላይ በተያዙት የኃይል አማራጭ በሆኑ ቴክኖሎጂዎች ሰዎች እንዲገቡላቸው ይፈልጋሉ። አንደኛው ምክንያት እሱ ነው። ሌላኛው የታላቁ ነዳጅ ሴራ ይባላል። the great oil conspiracy የሚባል ይሄ እንግዲህ የዓለም ዋና ዋና የነዳጅ ኩባንያዎች እንደ ቢግ ኦይል ያሉት ከሀያላን መንግስታት ጋር በመመሳጠር የነዳጅ አቅርቦትን ሆን ብለው በመቀነስ አቅርቦት እንዲቀንስ ያደርጋሉ። ከዛ ዋጋ እንዲጨመር ያደርጋሉ። ይሄም ጥቂት የኢንቨስትመንት ቡድኖች ለምሳሌ 1% የሚያክሉ ከፍተኛ ትርፍ እንዲያገኙና የዓለምን ኢኮኖሚ በተጽዕኖ ስር እንዲያስቀምጡት ያግዛቸዋል። ስለዚህ እነዚህ ኢንቨስትመንት ቡድኖች በዓለም ላይ ኢኮኖሚውን የሚቆጣጠሩ ጥቂት የሲክሪቱ ማህበረሰብ አባላት የዓለምን ኢኮኖሚ ቀጥሎ ማነቅ የሚችሉት እነሱ ናቸው። ስለዚህ ኢራንም በፈለገችው ሳይሆን እነሱ በፈለጉት፣ አሜሪካም በፈለገችው ሳይሆን እነሱ ሲክሪት ቡድኑ ዓለም ላይ የተውጣጡት የሚስጥረኛው ቡድን ከአሜሪካም ከጀርመንም ከጣሊያንም ከየትም ነው ያሉት ሀብታሞች ናቸው፣ የሚዲያ ሰዎች ናቸው፣ ኢንፍሉዌንሻርስ ናቸው። እነዚህ ናቸው ዓለምን ጠቅለው ወደ አንድ አቅጣጫ እያመጡ ያሉት። አምላካቸውን ሉሲፈር አጋንንቱን እንዲመለክ ጎትተው እያመጡ ያሉ ቡድኖች ናቸው። እነዚህ እየተቆጣጠሩት ያሉት እንደሆነ ታያላችሁ ማለት ነው። ሌላኛው በሶስተኛ ደረጃ የመንግስታትና የኩባንያዎች ምስጢራዊ ጥምረት የሚባል አለ። ገቨርንመንት ኢንዱስትሪ ኮሊዥን። ከነዚህ ሲክሪት ቡድኖች መካከል አንደኛው CIA ነው። ለምሳሌ የመንግስት ኤጀንሲዎች ለምሳሌ CIAንም ጨምሮ የኤነርጂ ኮርፖሬሽኖች ጥምረት አለ። በተለይም በመካከለኛው ምስራቅ ወይም በሌሎቹ አካባቢዎች ላይ ግጭቶችን በመፍጠር የነዳጅ አቅርቦት ሰንሰለትን ይበጣጥሳሉ፣ ያናጋሉ። ይሄም በነዳጅ ዋጋ ላይ ከፍተኛ ጭማሪ በማምጣት ለሽያጭ አቅራቢዎች ሪከርድ ትርፍ ያስገኛል። እንደገናም ደግሞ የሚፈልጉትን ነገር በዓለም ላይ መቆጣጠር ይችላሉ። ማንኛውም ሰው ምንም ነገር ሲፈልግ ከነሱ ውጪ ማሰብ እንዳይችል ይቆላልፉታል። አራተኛው እንግዲህ የአረንጓዴ ኤነርጂ ሽግግር ስልት ነው። አንዳንድ ትንተናዎች እንደሚያሳዩት የአየር ንብረት ለውጥ ትግል ወደ ታዳሽ ኃይል ወይም ግሪን ኤነርጂ የመሸጋገር ግፊት ዓላማ ሆን ተብሎ ባህላዊ የነዳጅ ምንጮችን በማዳከም ከፍተኛ የኤነርጂ ቀውስ በመፍጠር በመጨረሻም አዲስ የኤነርጂ ገበያን ለመቆጣጠር የሚደረግ ጥረት እንደሆነ ይታያል ማለት ነው። ሪሰርች ጌት ያሳተመው ላይ በደንብ እዛ ላይ ማየት ይችላላችሁ። በአምስተኛ ደረጃ የሰባት እህቶች ወይም 7 ሲስተርስ የሚባል አለ ተቋሞች እና ዘመናዊ መዋቅር አላቸው። እነዚህም ሲክሪት ቡድኖች ናቸው። በታሪክ የነበረና የዓለምን ነዳጅ ይቆጣጠሩ የነበሩ 7 ትላልቅ ኩባንያዎች 7 ሲስተርስ ይባላሉ። ዛሬ ድረስ በተዘዋዋሪ መንገድ የጋዝና የነዳጅ ዋጋን በመወሰን የጦርነትና የሰላም ሁኔታዎችን በመጠቀም ገበያውን ሆን ብለው ያዛባሉ። ከዛም በኋላ ዓለምን ጉሮሮ ማነቅ ይችላሉ። ስቲል የነሱም ተረፈ ውጤቶች አሁንም ያለው ሲክሪት ሃንድ ያንን ያደርጋል፣ የነሱ እጅ ማለት ነው። ሌላኛው የፋይናንሻል ገበያ መጭበርበር ነው። ስፔኩሌሽን ኤንድ ማርኬት ማኒፑሌሽን። ዓለም አቀፍ የባንክ ቡድኖች እና የኢንቨስትመንት ተቋማት የዚሁ ሲክሪት ቡድኑ አባላት የፊውቸር ማርኬት ወይም ፊቸርስ ማርኬት የሚባለው ላይ ከፍተኛ ግምታዊ ግዢዎችን በመፈጸም የነዳጅ ዋጋን ሆን ብለው ያንሩታል። ይህም በአንድ በኩል ከፍተኛ ትርፍ ሲያስገኝላቸው፣ በሌላ በኩል ደግሞ ለተራው ህዝብ የዋጋ ግሽበትን በመስራት ውስጥ የሚያደርጉት ነገር አላቸው ማለት ነው። ሌላው የሪሶርስ ከርስ የሚባል ስልት አለ። የውጭ ሀያላን አካላት በአፍሪካና በመካከለኛው ምስራቅ ባሉ ሀብታም ሀገራት የሀገር ውስጥ ፖለቲካና አለመረጋጋት ጦርነትን በመፍጠር ዲቫይድ ኤንድ ኮንከር ብለው የሚሉት አላቸው። የየሀገራቱን ሀብት በርካሽ ዋጋ ለመቆጣጠር እንደገና የኤነርጂ ቀውስን በማባባስ የራሳቸውን ጥቅም ለማስከበር የሚሰሩበት እንዳለ ታያላችሁ። ለምሳሌ አሁን በከፍተኛ ሁኔታ የኃይል አቅርቦት አሁን በቀጣይ ዓለም ላይ እየጨመረ ይመጣል ማለት ነው። የዓለም ኢኮኖሚን በጠቅላላ በእጃቸው ነው ያለው። ስለዚህ ምን ይላሉ? ወደ ኢትዮጵያ ይመጡና ወይም ወደ ኬንያ ወደ ሌላ ቦታ ሄዱና አሁን ሀብት ያለው በእጃቸው ላይ ነው። የነዳጅ ሀብቱ፣ ሌሎችም የኃይል አማራጮች በእነሱ እጅ ነው ያለው። ታዳሽ ኃይሉን በእነሱ እጅ ነው ያለው፣ ሌሎችም በእነሱ እጅ ነው ያለው። ስለዚህ
ሀገራቱ ይሄንን ቀጥለው እነሱ የሚያቀርቧቸውን የኤነርጂ አማራጮችን ለመጠቀም ከነሱ ውጪ ማሰብ እንዳይችሉ እነዚህ በጣም ቢግ የሚባሉት ካምፓኒዎች ተቋማት ይሄን ነገር ወደ መስራት ይመጣሉ። ስለዚህ በመካከለኛው ምስራቅ የሚከሰቱ የጂኦፖለቲካዊ ውጥረቶች፣ ግጭቶች ለምሳሌ ኢራንና ሳዑዲ አረቢያ የነዳጅ ኤክስፖርቶችን አስተማማኝነት አደጋ ላይ ይጥላሉ። እየሰሩት ነው ያሉት። ሁለተኛ የስትሬት ኦፍ ሆርሙዝ ስጋት አሁን እንዲጨምር ሆን ተብሎ እዚህ ቦታ ላይ ትራምፕን ጎትተው በማስገባት ጨዋታ ውስጥ ወጥመድ አይጥ በወጥመድ ውስጥ እንደምትገባ ትራምፕን ወጥመድ ውስጥ ያስገቡት ሆን ብለው ነው። በዓለም አቀፍ የነዳጅ አቅርቦት ውስጥ ወሳኝ የሆነውን የስትሬት ኦፍ ሆርሙዝ መዘጋት ወይም ጥቃት መድረስ እነሱ ይፈልጉታል። ለዚህ ነው የሴክሬቱ ሃንድ ትራምፕ ወደዛ ቦታ ላይ ነውና መድቡልኝ ይሄን ነገር አድርጉና ጦር የባህር ኃይል እናቋቁም የጋራ ሲል ኖ ብለው ያሉት ዋነኛው ምክንያት ሀገራቱ ዋጋ ሊከፍሉ ይችላሉ የየሀገራቱ። ነገር ግን የነዚህ ሲክሬት ቡድኖች ለምሳሌ ቢፒ የሚባለው እንደ ሼል፣ ኤግዞሞቢል፣ ቼቭሮን እነዚህ አይነት ተቋማት አሉ። የዓለምን ነዳጅ ዋጋ የሚያስተካክሉት እነዚህ ናቸው። ማለት መቆጣጠር አትችልም። በቃ ከነሱ ውጪ መሆን አይችልም። ጨዋታውን ይነጥቁታል ማለት ነው። እዚህ ቦታ ላይ የምትመለከቱትም ያንን ነው። ለምሳሌ እነዚህ አይነት ተቋማት በአቅርቦት እጥረትና የዋጋ ንረት አሁን እንዲፈጠር እያደረጉ ያሉት ነገር ይኸው ሰፕላይ ሾክ እንዲፈጠር በጦርነቱ ምክንያት እንደ ኢራን፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬቶች ያሉ ጅላጅል ሀገራት አረብ ሲባል ጅል ነው። በቃ በምዕራቡ ጭንቅላት ቁጥጥር ስር ነው ያለው። ነዳጅ ብቻ ነው የሚያወጡት። በቃ ሌላ ነገር በጣም ያናደዋቸዋል። በቃ አረብ ሀገራት ቢተባበሩ ኖሮ ይሄኔ ምዕራባውያን አይቀልዱብንም ነበር። ስለዚህ እነዚህ ሰዎች በቃ ይሄን የመሰለ ሀብታቸውን ለምዕራባዎቹ ለነዚህ ተቋማት ነው አሳልፎ የሰጡት። ዛሬ ላይ ቢፒ ወርልድ እንደነ ሼል እንደነ ኤግዞሞቢል እንደ ቼቭሮን የሆነ ሀገር የሚያወጣ ይመስላል። ሼል ሲል ለምሳሌ ቢፒ ሲል ብሪቲሽ ፔትሮሊየም የሚታይ ብሪታንያ ነው፣ ግን አይደለም። ዓለምን የሚቆጣጠሩ ቡድኖች ናቸው፣ ግን በብሪታንያ ብራንድ ነው የሚወጡት። ስለዚህ ድንበር የለሽ ናቸው። ዓለም ላይ ያለውን ሀብት በእነሱ እጅ ስለሆነ ገንዘቡ ሰብስበው ለብሪታንያ መንግስት የሚከፍለውን ይከፍሉታል። በብሪታንያ ስም ነው ያለው፣ ግን ዓለምን የሚቆጣጠር ቡድን ነው። ስለዚህ ይሄ ሰፕላይ ሾክ እንዲፈጠር ያደርጋል። በጦርነቱ ምክንያት እንደ ኢራን፣ ኢራቅ፣ ኩዌት፣ አረብ ኤሚሬቶች ያሉት አምራች ሀገራት ምርትን ጦርነቱ እንዲቀንሱ እያደረጋቸው ነው ያለው። ስለዚህ በዓለም አቀፍ ገበያ የነዳጅ አቅርቦት እጥረት ተከስቷል። ይሄም የዋጋ መጨመር ቀጥታን አስከትሏል። ማንን ነው የሚጠቅመው? እነ ቢፒ፣ እነ ሼል፣ እነ ኤግዞሞቢል፣ እነ ቼቭሮን። ለምሳሌ ኤግዞሞቢል፣ ቼቭሮን አሜሪካውያን፣ ቢፒ እንደ ሼል ምዕራባውያን ናቸው። ነገር ግን በጋራ ነው የሚሰሩት። የሚወስኑት እነሱ ናቸው። የጦርነቱን በደንብ ረጅም ጊዜ እንዲሄድ ከዚህም ከዛም የሚያጋግሙት እነሱ ናቸው። ትራምፕን ስበው ጨዋታ ውስጥ ከተቱት። ከዛ በኋላ ከአንገቱ ገመድ ውስጥ ነው ያለው፣ መውጣት እንዳይችል አድርገው ተበተቡት። መልሰው የራሳቸው የቡድን አባላት እጃቸውን እኔ የፈረንሳዩ መሪ ልትለው ይችላል፣ የሲክሪቱ አባል ነው። ሌላኛውም ልትለው ይችላል፣ የሲክሪቱ አባል ነው። የሃይማኖት አንድ ሃይማኖት ተከታዮች ናቸው። ከእንግሊዛዊነታቸው በፊት እነሱ አንድ ዓለምን ወደ አንድ የመጠቅለል ዓላማ ያላቸው ናቸው። አጋንንቱ ዓለምን የማስመለክ በሰው ደም የመነገድ በጣም አደገኛ ስሌት ያላቸው ናቸው። ስለዚህ ምን ያደርጋሉ? ጨዋታውን ወስደውታል። ሌላኛው ለምሳሌ የስትሬት ኦፍ ሆርሙዝ መዘጋት ስጋት የዓለም ነዳጅ በትራንስፖርት መስመር ላይ ያለውን ስጋት መፍጠሩ ኩባንያዎቹ የዋጋ ጭማሪውን እንደ ሰበብ በመጠቀም የነዳጅ ዋጋን ከፍተኛ ደረጃ ላይ አድርሰውታል። ራሳቸው ነው የሚያደርሱት። ማን መሰለም ያደርሰው? ማን ነው $100 ምናምን ብሎ የሚወስነው? ራሳቸው እኮ ናቸው። እነዚህ ነዳጅ የኃይል ማዕከላት እኮ ናቸው። የት ነው ያሉት? ዓለም ላይ ሁሉ። ለምሳሌ የእቃ ማከማቻ ወይም ኢንቨንተሪ ዋጋ መጨመር፣ ኩባንያዎች ቀደም ብለው በዝቅተኛ ዋጋ የገዙትን ነዳጅ አጠራቅመው ይዘውታል። ከዛ ልክ ጦርነቱ ሲከሰት በአንድ ጊዜ ክሩድ ኦይል እንዲሆነ እንደዚህ ሆነ ይላል። በጦርነቱ ጊዜ ከፍተኛ በሆነ ዋጋ በመሸጥ የእቃ ማከማቻ ትርፍ ወይም ኢንቨንተሪ ጌንስ ያገኛሉ። ለረጅም ጊዜ ያጠራቀሙትን አሁን በዚህ ጊዜ ነው የሚቸበችቡት ማለት ነው። ስለዚህ ጦርነቱን ይፈልጉታል፣ ስፖንሰር ያደርጋሉ፣ እንዲቆም አይፈልጉም። ከነዚህ ሲክሪት ማህበረሰብ አባላት መካከል አንደኛው ለምሳሌ ኔታንያሁ ነው። ጥቅም ያገኛል። በጦርነቱ እስራኤል ልትጎዳ ልትጠቀም ትችላለች።
ነገር ግን ዓለምን ሪሻፍል በማድረግ ግን ጥቅም ያገኛል። ሌላኛው ለምሳሌ የማጣሪያ ወይም ሪፋይኒንግ ህዳግ መጨመር። የጥሬ ነዳጅ ዋጋ ከፍ ሲል ማጣሪያዎች የነዳጅ ምርቶችን ዋጋ በፍጥነት ይጨምራሉ። ስለዚህ የማጣሪያ ህዳጋቸውን በማስፋት ተጨማሪ ትርፍ ያገኛሉ። it's just a business። ለምሳሌ የሼል እና ቢፒ የኢንቨስትመንት ስልት ልንገራችሁ። ለምሳሌ እንደ ሼል ያሉ ኩባንያዎች በምርት ላይ ያተኮሩ ኢንቨስትመንቶችን በመጨመር የአሰራር ወጪን በመቀነስ ኮስት ሴቪንግ በማምጣት ከፍተኛ የገንዘብ ፍሰት ወይም ፍሪ ካሽ ፍሎ ማመንጨት ችለዋል። በዚህ ጦርነት ምክንያት ማለት ነው። they have already stolen the war። ትራምፕ ሲጃጃል ዓለምን ወደ ከባድ ነገር ይዞብን ገባ። ለዚህ ነው እዚህ ቦታ ላይ አትንኩ፣ ተው፣ ይቅር ኢራን ጋር ያለው ጦርነት ብለው ሲሉ ይሄ ሰውዬ ዘሎ በቃ ነዳጅ መሰብሰቤ ነው ብሎ ገባ። ስበው አስገቡታ። ምክንያቱም በፊትም ከቬኔዙዌላ የሚያገኙት ጥቅም ነበራቸው እነዚህ ካምፓኒዎች። የቬኔዙዌላን አሳልፎ ሰጥተው ይሄን ኢራንን አሳልፎ አይሰጡም። የኃይል አቅርቦት በደንብ አድርገው ተጠቃሚዎች ናቸው። ስለዚህ ቀጥታ አሜሪካ እንደ መንግስት ይሄን ሀብት ይዛ ሰብስባ ኢራንን ይዛ ስትሄድ አይናቸው ማየት አይፈልግም። በቃ በአጠቃላይ ዓለም ላይ ያለውን ኃይል አሁን በእጃቸው የሚያስገቡበት ጊዜ ነው። ስለዚህ ስትራቴጂክ ክምችት መልቀቅም አለ። መንግስታት የነዳጅ ዋጋን ለማረጋጋት የስትራቴጂክ ክምችታቸውን ሲለቁ ኩባንያዎች ይህንን ነዳጅ በመግዛት ለገበያ በማቅረብ በጣም ትርፍ ያገኛሉ። እንደ ሼል እንደ ኤክሶን ሞቢል ለምሳሌ ትርፍ መጋራት በ2026 መጀመሪያዎቹ ወራት በተከሰተው የጦርነት ሁኔታ የትላልቅ የነዳጅ ኩባንያዎች በአክሲዮን ዋጋ ከፍተኛ ሁኔታ ጨምሯል፣ ትርፍ አግኝተዋል። የባህር ላይ ትራንስፖርት ስጋት ለነሱ ትርፋቸው ነው። ግጭቱ በባህር ላይ መጓጓዣ መስመሮችን ያስተጓጉላል። ኩባንያዎች የሎጂስቲክ ወጪን ሽፋን ሰበብ ያደርጋሉ። ስለዚህ ምን ይላሉ? ዋጋን ይጨምራሉ። አሁን ባለበት ለምሳሌ ነዳጅ ልናቀርብልህ ነው። አዎ፣ ስለዚህ አሁን ይኸው የትራንስፖርት ኮስቱ ጨምሯል፣ ስለዚህ ይሄን ያክል ዋጋ ይጨምራል ብለው አሁን ይሻፍል አድርገውታል። ኢትዮጵያም ልግዛ ብትን ማንም ልግዛ ቢል አሁን ከነዚህ ሰዎች ነው የሚገዛው። እነሱ ተቆጣጥረውታል። ከነሱ ውጪ አምርተ ለሼል ካልሰጠ ወይም ለኤክሶን ሞቢል ካልሰጠ አይሸጥልህም። ስለዚህ ምንድነው እነዚህ ለማጓጓዣ ለምናምን በሚል የሚጨማምሩት ዋጋ በአጠቃላይ የዓለምን ቀጣይ ኢኮኖሚ በጉሮሮ በገመድ ያዙት ማለት ነው። የባህር ትራንስፖርት ስጋትን በተመለከተም እንዲሁ ግጭቱ በባህር ላይ ማጓጓዣ መስመሮችን አስተጓጉሏል። ስለዚህ እነዚህ ኩባንያዎች የሎጂስቲክ ወጪን ሽፋን በማሳበብ ዋጋ ጨምረዋል። እንደገናም ደግሞ ኢኮኖሚውን ተቆጣጥረዋል። ሌላኛው የአሜሪካ የሼል ጋዝ ወይም ሼል ጋዝ ምርት ተመልከቱ። አሁን የአሜሪካ የዋጋው መናር በአሜሪካ የሚገኙ አምራቾች ምርታቸውን በከፍተኛ ዋጋ እንዲሸጡ አድርጓል። ስለዚህ የተጣራ ትርፋቸው ኤክስትራ ፕሮፊትስ በእጅጉ ጨምሮላቸዋል። አሜሪካ ላይም ጨምረዋል፣ አውሮፓም ጨምረዋል። ምን አገባቸው እነሱ? አውሮፓ አሜሪካ የሚያውቅ መሰለ እንዴ? ቢፒ ወይም ደግሞ ሼል ብለህ በአሜሪካ ስም ልጠራው ትችላለህ ወይ በእንግሊዝ ስም ልጠራው ትችላለህ እንጂ ምን ይመለከታቸዋል እነሱ? ደሃው ማህበረሰብ ኑሮ ተወደደበት፣ ነዳጅ ጨመረበት አልጨመረ ድሮ እንዲጨምርበታል ነው የሚፈልገው። እነዚህ እኮ ሀብታም ተቋማት ናቸው፣ ይዘውታል። የዓለምን ኢኮኖሚ የያዙት እነሱ ናቸው። ስለዚህ በጣም ከፍተኛ ትርፍ ነው አሁን እየሰሩ ያሉት አሜሪካ ውስጥ። ከዛ ቀጥሎ ነው የአሜሪካ መንግስት ያንን ለማረጋጋት በሚል በዚህ በዛ ብሎ የትራምፕ መንግስት ሊሯሯጥ ይችላል። ከእጁ እንዳወጣ ግን አውቆታል። አሁን ትራምፕ ራሱ ተሸውዷል። ጦርነቱ የኃይል ጦርነት እንደሆነ ገባው፣ መጨረሻ ነው የገባው። እና ዓለም በእንደዚህ አይነት አንባቢ ባልሆነ ጭንቅላቱ ነጋዴ ብቻ በሆነ ዝቅተኛ አይኪው ደረጃ ባለው መሪ ዓለም በመመራቷ ይሄ ሁሉ ኬኦስ ተፈጥሯል። ስለዚህ የኢነርጂ ደህንነት ሰበብም በማድረግ በጣም ብዙ ነገሮች ነው እየተፈጠሩ ያሉት። ውድ ቤተሰቦቼ ኩባንያዎች ከፍተኛ ትርፍ በማግኘት እንደ ሰበብ የኢነርጂ ደህንነትን በመጥቀስ የካርቦን ነፃ በሆኑ የኢነርጂ አማራጮች ላይ ከመዋለ ንዋይ ይልቅ በቅሪታ አካል ነዳጅ ላይ ኢንቨስት እንዲያደርጉ ግፊት ያደርጋሉ ማለት ነው። ስለዚህ የኢራን እና የእስራኤል ግጭት በዓለም አቀፍ የነዳጅ ገበያ ላይ በጣም ትልቅ መዋዠቅ ፈጥሯል። እንደ ቢፒ ሼል ያሉ ኩባንያዎች ሪከርድ የሆነ ትርፍ እያሳዩ ነው። ይሄ ሁኔታ በተለይም አነስተኛ ገበያ ያላቸው ሸማቾች ኑሮ ውድነት ላይ በእያንዳንዳችን ጉሮሮ ላይ ነው የሚጨምረው። ስለዚህ በቀጣይ ያለው የዓለማችን ስጋት ምንድን ነው? ሎንግ ተርም ቢገስት ኢነርጂ ኮላፕስ ዓለማችን ላይ ምን ይጠበቃል?
እንግዲህ ውድ ቤተሰቦቼ የዓለም የነዳጅ አቅርቦት መቋረጥን በተመለከተ እንግዲህ እንዳያችሁት ነው። በሆርሙዝ ስትሬት መዘጋት፣ የኳታር የጋዝ ምርት መቆም፣ የሳውዲና የተባበሩት አረብ ኤሚሬትስ ማምረት መቀነስ፣ የረጅም ጊዜ ዋጋ ንረት ሃይ ፎር ሎንገር የሚሆን ጦርነቱን ቢያቆም እንኳን የተበለሻሹ መሰረተ ልማቶችን ለመጠገን ዓመታት ስለሚወስድ የነዳጅ ዋጋ በከፍተኛ ደረጃ ለረጅም ጊዜ ይቆያል። በጦርነቱ ቀጠና ውስጥ የሚያልፉ መርከቦች መድን ወይም ኢንሹራንስ ዋጋ ከመናሩ የተነሳ የነዳጅ ማጓጓዥ በሌላ መንገድ በአፍሪካም ዙሪያ እንዲጓዙ ተገደዋል። ይሄም ረጅም ጊዜ ይዞ የሚወጣ ነው። ስለዚህም የዓለም አቀፍ ኢኮኖሚ ውድቀት ስጋት እየመጣ ነው። ሪሴሽን እየመጣ ነው። ከፍተኛ የነዳጅ ዋጋ የዓለምን ኢኮኖሚ ወደ ምዕተ ዓመት ወይም ሪሴሽን ሊያስገባው ይችላል ተብሎ እየተሰጋ ነው የሚገኘው። የማዳበሪያና የምግብ ዋጋ ጭማሪ፣ የተፈጥሮ ጋዝ እጥረት ለናይትሮጅን ማዳበሪያ ምርት መቋረጥ ምክንያት ነው። የዓለምን የምግብ ዋጋ እንዲጨምር እያደረገ ነው። ሌላኛው የማኑፋክቸሪንግ ኢንዱስትሪ መቆም ነው። ኃይልን፣ ነዳጅን በአውሮፓና በእስያ ውድ ነው። ስለዚህ የማምረቻ ፋብሪካዎች ምርታቸውን እንዲቀንሱ ወይም ደግሞ እንዲዘጉም ጭምር ያደርጋቸዋል። እነዚህ ሲክሪት ቡድኖች፣ ምስጢረኛ ቡድኖች እንዴት አድርገው ኢኮኖሚ እንደሚቆጣጠሩ ተመልከቱ። የዋጋ ግሽበት ወይም ደግሞ ስታግፍሌሽን፣ የኢኮኖሚ እድገት እየቀነሰ የነዳጅ ዋጋ መናሩም ደግሞ በ1970ዎቹ አይነት የስታግፍሌሽን የሚባል ቀውስ ነበርና በዓለም ላይ ያንን ሊፈጥር እንደሚችል እየተጠበቀ ነው ያለው። የአቪዬሽንና ቱሪዝም ዘርፍ መጎዳትም በተመለከተ በመካከለኛው ምስራቅ የአየር ክልል መዘጋት የዓለም አቀፍ በረራዎችን በማስተጓጎል የቱሪዝም ዘርፍ ላይ ከፍተኛ ጉዳት እያደረሰ ነው። ለረጅም ጊዜ መዋቅራዊ ለውጦችንም ያመጣል። አሁን ያለው የኃይል መዋዠቅ ችግር፣ የኤነርጂ ሽግግር ይጣደፋል። ሪኒዌብል ኤነርጂዎች፣ ይህ ቀውስ አገራት በነዳጅ ላይ ያላቸውን ጥገኝነት በመቀነስ ወደ ታዳሽ ኃይል፣ የፀሐይ፣ የንፋስ ኃይል መሸጋገራቸውን ያፋጥነዋል። እነዚህን ኃይሎችም የተቆጣጠሩት እነዚህ ተቋማት ናቸው። ሲክሪት እጆች ናቸው የተቆጣጠሩት። ስለዚህ ሳትወድ በግድ ከሲክሪቱ እጅ ነው ይሄንን ገዝተው እንዲያቆሙ የሚያደርጓቸው። ዓለምን እየተቆጣጠሩ ከዛ መጨረሻ ላይ ዓለምን በአንድ እጅ የመያዝ አካሄድ ነው እየሄዱ ያሉት። የኒውክሌር ኃይል አጠቃቀም መነቃቃት፣ እንደ ጃፓን እንደ ታይዋን ያሉ ሀገራት በጋዝ እጥረት ምክንያት የኒውክሌር ኃይል ጣቢያዎቻቸው እንደገና ለመክፈት እየተነጋገሩ ነው። እንደነዚህ አይነት ስራዎችን የሚሰሩት እንደነ ሩሲያ ያሉት ሀገራት ደግሞ ከፍተኛ ተጠቃሚ ይሆናሉ ማለት ነው። ከዛ የዓለም የፖለቲካ አሰላለፍ ለውጥም አለ። ሀገራት የነዳጅ ምንጫቸውን ከምዕራብ ወይም እስከ እስያ ወደ አሜሪካና ሌሎች አቅራቢያዎች በመቀየር አዲስ የኃይል ስምምነት ያደርጋሉ። የኤሌክትሪክ ተሽከርካሪዎች ፍላጎት እየጨመረ ይመጣል። በዚህም ደግሞ ቻይና በእጅጉ ተጠቃሚ ትሆናለች። ስለዚህ ይህን ጦርነት ሲደረግ ቻይና በሁለቱም መልኩ ተጠቃሚ ናት። እዚህ ቦታ ላይ የምታዩት የነዳጅ ዋጋ ይንራል። ቻይና የኤሌክትሪክ ተሽከርካሪዎችን ኢቪዎችን በጣም በከፍተኛ ሁኔታ ነው አሁን ዓለም ላይ እየሸጠች ያለችው። የሚገርማችሁ ቢዚ ነው ተመርተው የተቀመጡት ኢቪ መኪናዎች በእነዚህ 1-2-3 ሳምንት ውስጥ ብቻ ሰማይ ጥግ ነክተዋል። እንደ ፀሐይ ፓኔል፣ እንደ ባትሪ ለማምረት የሚያስፈልጉ ቁሳቁሶች ክሪቲካል ሚኔራልስ። ይሄ አቅርቦት በጦርነቱ መስተጓጎል የታዳሽ ኃይልን ሽግግሩን ያዘገየዋል። ግን በጣም በቀጣዩ ግን የኃይል አቅርቦት ምን እንደሆነ ዓለም እየገባው መጣ ማለት ነው። ስለዚህ በእስያ ላይ የከፋ ተጽዕኖ አለው። ቻይናን ግን በከፍተኛ ሁኔታ ይጠቅማታል። እንደ ፊሊፒንስ፣ ባንግላዴሽ ያሉ ሀገራት ነዳጅ በመቆጠብ የ4 ቀን የሥራ ሳምንት ተግባራዊ ያደረጉ ነው። የዓለም በጣም ትልቁ የነዳጅ ገዢ የሆነችው ቻይና ናት። በአቅርቦት ሊቆራረጥባት ችሏል። ነገር ግን ከፍተኛ ነዳጅ የምትገዛበት ነገር ወይም በነዳጅ እጥረቷ ምክንያት የሚመጣውን ነገር በኤሌክትሪክ መኪናዎች ሽያጭ እያካካሰች ነው። ስለዚህ ሁል ጊዜ ገዝታ አትችልም፣ ሸጣ ነው አሁን ደግሞ የምትቀጥለው ቻይና። ከዚህ ቀደም እየገዛች ብዙ ነዳጅ ኢኮኖሚያን ይዛለች። አሁን ደግሞ ለዓለም ኃይል ታቀርባለች፣ ኢቪ መኪናዎችን ታቀርባለች። በቃ ተቆጣጠረችው ዓለምን። ሌላው ደግሞ መርከቦችን በተመለከተ ነዳጅ ማጓጓዝ አልቻሉም። ስለዚህ የነዳጅ ማጠራቀሚያዎች ስቶሬጆች በማለቃቸው ምርቱ ሙሉ ለሙሉ እንዲቆም ያደርጋል። ከዛ የአሜሪካ ስትራቴጂክ ክምችት መቀነስም ደግሞ ይመጣል። አሜሪካ የነዳጅ ዋጋን ለማረጋጋት የስትራቴጂክ ፔትሮሊየም ሪዘርቭ የሚባል አላት፣ ኤስፒአር የሚባል ያን ነዳጅ ለቃለች አሁንም። ይሄም ለረጅም ጊዜ መፍትሄ አይሆንም። ስለዚህ ተመልሳ በኃይል አቅርቦት ሰንሰለት ውስጥ አሜሪካም ትገባለች። የኢራን ነዳጅ መሰረተ ልማቶች መውደም እንግዲህ የኢራን ዘይት ማጣሪያዎችና ኤክስፖርት ማዕከላት በጦርነቱ መውደማቸው ኢራን ከጦርነቱ በኋላም ነዳጅ ማምረትና መሸጥ እንዳትችል ለረጅም ጊዜ ያግታታል። ስለዚህ ዓለም አሁን ወደ ቀጣይ የምትሄድበት ወዴት ነው?
ወደ ከፍተኛ ችግሮች ነው እየመጣ የሚገኘው ማለት ነው። ስለዚህ ነዳጅ እስከ 12 በበርሜል እስከ $200 የሚደርስ ሽያጭ ውስጥ እየገባ እንደሆነ ታያላችሁ። ስለዚህ እንበልና ነዳጅ በ200 በርሜል እየተሸጠ በሚመጣበት ሰዓት ዓለም ላይ ምን ይሆናል? አንደኛ ከፍተኛ ዓለም አቀፍ የዋጋ ግሽበት ወይም ሃይፐር ኢንፍሌሽን ይከሰታል። በነዳጅ ዋጋ መጨመር ምክንያት የትራንስፖርት፣ የማምረቻ ኃይል፣ የኃይል አቅርቦት ወጪዎች ይነራል። ስለዚህ የእቃዎችና አገልግሎቶች ዋጋ በዓለም አቀፍ ደረጃ ላይ በከፍተኛ ሁኔታ ይጨምራል። ሌላኛው የዓለም አቀፍ ኢኮኖሚ ይቀዛቅዛል፣ ግሎባል ሪሴሽን ያመጣል። ከፍተኛ የውጪ ጭማሪ የንግድ እንቅስቃሴ በመዳከሙ የሸማቾችን የመግዛት አቅም ይቀንሳል። አብዛኛዎቹ ያደጉ ሀገራት ወደ ኢኮኖሚ ቀውስ ወይም ሪሴሽን ሊገቡ ይችላሉ። ሌላው የምግብ ዋጋ ጭማሪ ነው። በግብርና ምርቶች የነዳጅና ማዳበሪያ ላይ የተመሰረቱ ናቸው። ስለዚህ የምግብ ዋጋ ከ30 እስከ 35% በላይ ሊጨምር ይችላል ማለት ነው። የጄት ነዳጅ ዋጋ በመናሩ የአውሮፕላን ትኬት ዋጋ ከፍተኛ ደረጃ ላይ ይደርሳል። ይሄም የቱሪዝምና የጭነት ትራንስፖርቱን ዘርፉን በከፍተኛ ሁኔታ ይጎዳዋል። በነዳጅ ለሚሰሩ የኃይል ማመንጫዎች የሚወጣው ወጪ ይጨምራል። የቤት ውስጥና የኢንዱስትሪ መብራት ዋጋ ይጨምራል። በበርሜል ነዳጅ እየጨመረ በመጣ ቁጥር ከ150 እስከ 200 እንዲሆን ነው የሚፈልጉት። ይሄ የሚያመጣው ተጽዕኖ ቀላል አይደለም። ሌላኛው የታዳጊ ሀገራት የዕዳ ቀውስ። ነዳጅ አስመጪ ታዳጊ ሀገራት የውጭ ምንዛሬ ክምችታቸው እንደ ኢትዮጵያ ያሉት ያልቃል። ስለዚህ የንግድ ሚዛን ጉድለታቸውን ለማስፋት ከባድ የዕዳ ቀውስ ውስጥ ይገባል። ሌላኛው የኢንዱስትሪ ማምረት አቅም መቀነስ ነው። የፕላስቲክ፣ ኬሚካልና ሌሎችም ነዳጅ ጥሬ ዕቃ የሚያስፈልጋቸው ፋብሪካዎች ምርቶቻቸውን ይቀንሳሉ። ስለዚህ የዕቃ እጥረት ይከሰታል። ሌላው የመኪና ሽያጭና ምርት መቀነስ ነው። የነዳጅ ዋጋ ይንራል። ሰዎች አነስተኛ ነዳጅ የሚፈጁ ወይም ኤሌክትሪክ መኪናዎችን እንዲመርጡ በማድረግ የነዳጅ መኪና ሽያጭና ምርት በእጅጉ ይቀንሳል። የስራ አጥነት መጨመር፣ የፊስካል ፖሊሲ ለውጥና ቀውስ ፊስካል ክራይሲስ ይመጣል። መንግስታት ነዳጅን ድጎማ ለማድረግ ከፍተኛ ገንዘብ ያወጣሉ። ለልማት፣ ለትምህርት፣ ለጤና የሚወስዱትን በጀት ሰብስበው ወደዛ ያስገባሉ። ስለዚህ በየሀገራቱ ላይ ብዙ ክራይሲስ ይዞ ይመጣል ማለት ነው። ውድ ቤተሰቦቼ፣ ስለዚህ አላማው በበርሜል እስከ 200 ከ150 እስከ $200 ያክል በበርሜል እንዲሸጥ ለማድረግ ነው እየሰሩ ያሉት እና በጣም የሚያሳዝነው እነዚህና መሰል ጉዳዮችን ስታዩ አሁን እየሆነ ያለው ነገር በጣም ከባድ ነው። ኢራን በኳታር ራስ ላፋን ያደረገችው ጥቃት አሁን እንደ ቀላል የሚታይ ነገር አይደለም። ኢራን በኳታር ላይ ያደረገችው ጥቃት፣ በራስ ላፋን ያደረገችው ጥቃት በጣም ከፍተኛ ጉዳት አምጥቷል። ራስ ላፋን የዓለም ሁለተኛው ትልቁ የኤልኤንጂ ላኪ የሆነ የኳታር ዋነኛ ማዕከል ነው። የዚህ ማዕከል መውደም ከዓለም አቀፍ የዚህ የትልቁ የፈሳሽ ተፈጥሮ ጋዝ የሚባለው የዛ አቅርቦት ወደ 20% የሚጠጋውን ወዲያውኑ ሊያቋርጥ እንደቻለ እየሰማን ነው ያለው። ከዛ ጋር የጋዝ ዋጋ በአውሮፓና በእስያ በከፍተኛ ሁኔታ ጨምረዋል። ጥቃቱን ተከትሎ በአውሮፓ የጋዝ ዋጋ በአንድ ቀን ከ50% በላይ ነው የጨመረው። ይሄም የክረምት ወራት ክምችት ማጣትን ተከትሎ አገሪቱን ለከፋ ኢነርጂ ቀውስ ሊዳርጋት እንደሚችል እየተነገረ ነው ያለው። የኳታር ኢነርጂ በቦምብ ጥቃት መጠቃቱ ምክንያት ሰፊ ውድመት መድረሱን በማረጋገጥ የተደረጉ ስምምነቶችን መሰረት በማድረግ ጋዝ ማቅረብ እንደማትችል ፎርስ ማጆር ይሉታል ያን እንድታውጅ ሊገደድ እንደሚችል እየተነገረ ነው። ይሄም ደግሞ በቻይና፣ በህንድ፣ በጃፓንና በደቡብ ኮሪያ ላይ ከፍተኛ ተጽዕኖ እንዳለው እየተነገረ ነው። የዓለም አቀፍ የነዳጅ ዋጋ ጭማሪ፣ የራስ ላፋን ጥቃትና ሌሎችም የባህረ ሰላጤው ሀገራት የነዳጅ ማጣሪያዎች ላይ የተሰነዘረው ጥቃት በብሬንት ድፍድፍ ነዳጅ ወይም ብሬንት ክሩድ ዋጋ ላይ ከ$110 በላይ እንዲወጣ አድርጓል። ይሄም ከሁኔታው መባባስ በፊት ከነበረው በ50% ብልጫ እንዳለው ያሳያል። የፐርል ጂቲኤል የሚባል ተክል አለ። የዚህ በራስ ላፋን የሚገኝ የሼል ፐርል ጂቲኤል ተክል አለ። ከጋዝ ዲዝል እና ጄት ነዳጅ የሚያመርተው የዓለም ትልቁ ተክል ነው ወይም ፕላንት ነው። ከፍተኛ ጉዳት ደርሶበታል። ይሄም ደግሞ የተጣራ ነዳጅ አቅርቦቱ ይቀንሳል። እነዚህና መሰል ነገሮች አሁን በየቦታው ላይ ያየን ያለ ነው። እንግዲህ ውድ ቤተሰቦቼ እየጨመሩ ያሉ ነገሮች በራሳቸው ቁማር ጨዋታ ውስጥ ገብተው ራሳቸው እየዘወሩት ያሉት ጨዋታ እንደሆነ ልብ ልንል ይገባል ማለት ነው። ይሄንን ባየን ጊዜ ቀጣዩ የዓለማችን አካሄድ፣ ቀጣዩ የህዝባችን የሀገራችን አካሄድ ወዴት ሊሆን ይገባዋል የሚለውን ነገር ዛሬ ላይ ነው መወሰን የሚያስፈልገው ማለት ነው። ውድ ሣድስ ቤተሰቦች ይሄን ነገር ላሳያችሁ ብዬ ነው። ምስጢረኛ እጅ አለ፣ የሚዘውር አካል አለ።
ያ የሚዘውረውን አካል እጅ የምንቆርጠው በህይወታችን ላይ የእግዚአብሔርን ኃይልና የእግዚአብሔርን ማዳን ስንስብ ብቻ ነው። ካልሆነ መከራ እንደቀጠለ ይመጣል ማለት ነው። ከዚህ ለመሰወር የእግዚአብሔርን ታላቅነት በዘመኑ ፍጻሜ ውስጥ ያለንን ቦታ ሌሎችን ነገሮች ኮንሲደር ማድረግ እንደሚገባ መጠቆም ወዳለው ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 3187 ሞን ሪል ስቴት ይገባውታል።